ሀሳቡን ሰጥተንበት ነው ሳይኮሎቶች እዚሁ ላይ የወሳኝ ኮሎቶች አዲስ የሥራ ሂደት አለ እሱን ከዚህ በፊት አስተምረናችኋል እንደ አዲስ ደግሞ መመሪያ መጥቷል እስከመሪላቱ ማለት ነውና እሱ ነገር እናስተምራችሁና እንበታተናለን ማለት ነው አክብራችሁን ይሄን ያክል ሰዓት ልትሰጡን በመጣታችሁ ያው እያመሰገን መክፈቻውን በዳሽ አህመድ ወጣው ማለት ነው አያክል ሲኒ ሀገኝ ማለት ሲያደርጉ ተብሰው አክል ቤት ይሄ ጋር ደሴ ነገር ስናሃይ توكل لحبلو أبو فرعته ومع علي دم مسليني هنيا بايتك كدها سنة لا سيمبر سكسجيرين تكيتها وليه كادو راعي وايتي لسبتها سكته تلكان عادة ومع عادة بعتك كدها أصابك لي نجايا كاسس كادو بريتو سيني حلونو ومحاي أعون بها بانا هني الرهيم إي ساي بدر باها هني هني بابنا إنكه كادو تبيني كادو تبلين تانتي دلائل تيجي باها هني هني وهو دولة والجهه ساي بدر بفي كلاكا مريه بسنا وفي كلاك ساي بدر رهيم سهني هني مو دجالا لي أهاب المسين تطرون يمنا أهاب وديرنها دجالة وفي وقت تاني كان سايبرا في مسانا هنيني دجالة لي يا كادو سين أيسابيلونو أساقو كل حبل كادو وهابس كهني هنو كهتاتريوانا قلنا هنا كادو وهو كله كادو توا برابر سريع ترى ما عادو ديابانا ترى أويا أكيد المتنمية عفاركي علي فنت تنيها حقاني تنالي لفنتاي أمودين ما يعين وهو تني مهنا بيأكل الساعة أقول أنا أكيد ممكن ولدا يلويو وبيأك أنا بيأكل معنا أكيد المتنمية وني مودين لفكر دليل بكهانا ووردا يروكت يا كتير كذا بدي يا كتانتني إدراب تانتني كذا بيا كذا شيء تكتبه تفسير تانتني سيحة ما يكذا كلانا وه كذا هو أوي برابر سريع تبيا كتير تتبيته هي تبا هني هم بيا كاي أقلتاو كهكلا أقلتاو كهكلا هي شيء تفسير كذا urut wajri ho biya tafsir wa dagar biya rusugi kate ke ni naga yani hana pakai dikal lahana sitat क्या वो इसी मरसल को हाइल सेंटी हागी लादी कदम तेमरी मैं हाइल सेंट तम्माई कादो तो तले वो वंजला अगर वो कादो तलाफ़ा याना हाई बेये है नहीं कादो सीतक बेये है नहीं डिरेक्ट बेये है नहीं क्या बाना है नहीं कादो दिगाला लिया तुन्ना तनी हनीमी أني دعاري حدلو كل عدي عدلي بيرورا مانغاد بتحيس كانك تحيه وهو القاضي أبينا على سكرة أبانا هي وهو بالذات أنا قاضي ودايلو مكلنا هي وهو نديني غري يمكن هم مكلنا هي تونا هني قاضي رعت الحاجة أنا ماي اسم قاضي شيء تراعيه مراجع هنا كاوتا إني شيء تكابيني هني مركادو ما يتبيناي سيحول لابيني هني ساعة الاستكر ده هي سيسكو كماتين فردي مقصودي إلى ساعة فنها سين عمبارة سوين عنها نمو يعد ماتي نمو يعد كل دقيقة تجد فنها سكتيني هو حرفان كادو سيحول لابيني هني مرحلة سيسكو بيتين تانا وحدثين تاهاي yang hasil lihat dari ada posisinya dulu assalamualaikum ህጉ ምንድነው የሚለውን ነገር ለማስተማር ነው ያው የህግ ዓላማ ወይም የወንጀል ህጉ ዓላማ ቅድሚያ ማስተማር ነው ካስተማር በኋላ ደግሞ በመማሩ ያልተማረውን ሰው ያው ወደ ቅጣት መውሰድ ግዴታ ስለሆነ ከዓላማው አንፃር ህጉ ምንድነው የሚሉትን የጎጂ ድርጊቶችን ጠቀስ አደረግላችኋለሁ በእጃችሁም ጽሁፉ ስላለ ማንበብ የምትችሉ ተከታተሉኛላችሁ
እንጀምራለን ማለት ነው። የመጀመሪያው ጎጂ ባህላዊ ድርጊቶች ተብሎ የተያዘው የሴት ልጅ ግርዛት የሚለው ነው። የሴት ልጅ ግርዛት ማለት በሴቶች ላይ ከሚፈጸሙ የኃይል ጥቃቶች አንዱ ነው። በመሆኑም በወንጀል ሕጉ 65 ላይ አንድ ፈጻሚ አካል ላይ የኢፌዴሪ መንግስት በወንጀል ሕግ 565 ላይ እንደሚያመለክተው ማንም ሰው በየትኛውም የእድሜ ክልል ውስጥ የምትገኝ ሴት የገረዘ እንደሆነ ግርዛትን ያው በሁለት በሶስት በአራት መከፋፈል ይቻላል። ስለዚህ የመጀመሪያው ግርዛት ማለት በአነጋገራችን የሱና ሰሎት የምትባለው ማለት ነው። የሱና ሰሎት የምትባለው ሰሎት ያችን ያደረገ አካል ከ3 ወር በማያንስ ቀላል እስራት ወይም በ500 ብር ከ500 ብር በማይበልጥ መቀጮ ይቀጣል ነው የሚለው። ሱና የምትባለው ሰሎት ማለት ነው፣ ግርዛት የሚባለው ማለት ነው። በብዛት ያው እኛ ጋር የለም። ያው ጽሁፉ አጠቃላይ የባህላዊ ድርጊቶችን ስለሚመለከት ማወቅም ስለሚገባቸው እናንተ ጋር ያለው ነገር ደግሞ ስላለ ከስር እሱን ታዳምጡኛላችሁ። ሌላው የሴት ልጅን ብልት መስፋት ይላል። ይሄ ደግሞ በአፋር አካባቢ ላይ ያለው ግርዛት ማለት ነው። መስፋት የሚለው እንዳልኳቸው 4 አይነት ግርዛቶች ነው ያሉት። ከአራቱ ግርዛቶች በእኛ አካባቢ የሚከሰቱት ግርዛቶች ምንድናቸው? ሱና ሰሎት የምንለውና ስፌቱ ነው። ስፌቱ በአፋር አካባቢ የሚደረገው ነው። ይህ ፕሮግራም እናንተ ላይ ብቻ ሳይሆን እስከ ቀበሌዎችም ወርደን የምንሰጠው ትምህርት ስለሆነ የጽሁፍ ሁሉንም ማወነብላችሁና የእናንተ ድርጊት ባይሆንም መዋቅ አለባችሁ። ስለዚህ ያወቃችሁትን ደግሞ ለሌላ ሰው ማሳወቅ ስላለባችሁ ለዛ ነው እናንተ እያደረጋችሁት ነው ባንልም ማለት ነው። እና በ566 ላይ በወንጀል ሕጉ 566 ላይ ማንም ሰው የአንዲትን ሴት ብልት የሰፋ እንደሆነ ከ3 ዓመት እስከ 5 ዓመት ሊደርስ በሚችል ጽኑ እስራት ይቀጣል ይላል። ይሰማል? ከ3 ዓመት እስከ 5 ዓመት ሊደርስ በሚችል ጽኑ እስራት ያስቀጣል ይላል። የሰፋ ሰው በንዑስ አንቀጽ 1 ላይ ከ3 ዓመት እስከ 5 ዓመት የተባለውን ይላል። በንዑስ አንቀጽ 1 በተመለከተው ድርጊት የአካል ወይም የጤና ጉዳት ደርሶ እንደሆነ በወንጀል ሕጉ ከፍተኛ ቅጣት የሚያስቀጣ ድንጋጌ እንደተጠበቀ ሆኖ ቅጣቱ ከ5 ዓመት እስከ 10 ዓመት የሚደርስ ጽኑ እስራት ይሆናል ነው። ለምሳሌ ግርዛቱ መፈጸሙ ከ3 ዓመት እስከ 7 ዓመት ያስቀጣል ብሎ አስቀመጠው። ሁለተኛ አንቀጽ ላይ ደግሞ ድርጊቱ በመፈጸሙ የአካል ጉዳት ወይ ደግሞ የጤና ጉዳት ደርሶ ከሆነ ነው እያለ ያለው። የአካል ጉዳት ወይ ደግሞ የጤና ችግር ደርሶ ከሆነ ከ5 ዓመት እስከ 10 ዓመት በሚደርስ ያስቀጣል እያለ ነው። የመጀመሪያው ቅጣት ከ3 ዓመት እስከ 5 ዓመት ነው። ሁለተኛው ቅጣት ደግሞ የአካል ጉዳት ወይ የጤና ችግር ቁስለት ነገር ይፈጠርና የጤና ችግር ይፈጠራል። በዛ የጤና ችግር ከተፈጠረባት ነው እያለ ያለው ከ5 ዓመት እስከ 10 ዓመት የሚደርሰው ቅጣቱ ማለት ነው። ከተገለጹት ጎጂ ልማዳዊ ድርጊቶች በአንዱ ምክንያት ተበዳይዋ በተላላፊ በሽታ የተያዘ እንደሆነ አድራጊው በሕግ ተላላፊ በሽታዎችን ስለማባዛት በተደነገገው መሰረት በተደራራቢነት ይቀጣል ነው። ይህ አንቀጽ ደግሞ በወንጀል ሕጉ 514 ላይ ተላላፊ በሽታን የሚያስተላልፍ ሰው ምንድን ነው የሚቀጣው የሚለው ነገር ስናይ ማንም ሰው አስቦ በሰው ላይ ተላላፊ በሽታ ያሰራጨ እንደሆነ ወይም ደግሞ ያስተላለፈ እንደሆነ ከ10 ዓመት በማይበልጥ ጽኑ እስራት ይቀጣል እያሉ። ተላላፊ በሽታ ማለት ግርዛቱ ሲፈጠር ወይም ደግሞ ሲከሰት እንደምታውቁት አንዷ ልጅ በሚገርዙት ግርዛት ሁለተኛዋ ልጅ በዛው ላይ የሚገርዘው። ስለዚህ እዛ ላይ ምናልባት የኤችአይቪ በሽታ ተላልፎ ከሆነ የጉበት በሽታም ደግሞ እንደምታውቁት በንክኪ የሚተላለፍ ነገር ነው። በዛ ስለት ላይ ተላልፎ በሽታ ካስተላለፈ ከ10 ዓመት በማይበልጥ ጽኑ እስራት እንደዚሁ ያስቀጣል እያለ ነው ያለው። ጥፋተኛው በጥላቻ ይህንን ድርጊት ያደረገው ማለት ነው። በጥላቻ በቂመኝነት በክፋት ወይም በወራዳነት መንፈስ በሌላ ሰው ላይ ከባድ ጉዳትን ወይም ሞትን የሚያስከትል በሽታ ያሰራጨ ወይም ያስተላለፈ እንደሆነ ወይም በዚህ አንቀጽ በፊደል ሀመሮሃ የተመለከተው ሀሳብ ባይኖርም በሌላ ሰው ላይ ከባድ ጉዳትን ወይም ሞትን የሚያስከትል በሽታ ያሰራጨ ወይም ያስተላለፈ እንደሆነ
ወይም ደግሞ ሐመሩሃ ወረርሽኝ ወይም ኤፒደሚክ የሆነ በሽታ ያስተላለፈ እንደሆነ ከ20 ዓመት በማይበልጥ ጽኑ እስራት ወይም ነገሩ ከባድ በሆነ ጊዜ በእድሜ ልክ ጽኑ እስራት ያስቀጣል። በሽታው የማያድል እንዳልኳችሁ የኤችአይቪ በሽታ ከሆነ የተላለፈው ግዴታ ሰውየው እስከ ሞት ድረስ ሊቀጣ ይችላል ማለት ነው። ኤችአይቪ ከሆነ የተላለፈው። ሌላው በጎጂ ልማዳዊ ድርጊቶች ተካፋይ መሆን። ይሄ ደግሞ ተካፋይ መሆን ማለት እናት ልጇ እንድትገረዝ ፈቃደኛ ሆና ወደምትገረዝ ሴት ከወሰደች ተባባሪ ነው የምትባለው። አባትም እንደዚሁ ተባባሪ ነው የሚባለው። ወይ ደግሞ ልጅቱን የሚይዝ ካለ ወይ ደግሞ መላክስ ማያወል ሊሆን ይችላል፣ ወይ መቁረጫው ደግሞ መያዝ ሊሆን ይችላል። እነዚህ አካላቶች በዚሁ ድርጊት ከተሳተፉ በንዑስ አንቀጽ 1 ከ3 ወር በማይበልጥ ወይም ደግሞ በ500 ብር በማይበልጥ መቀጮ እነዛ አካላቶች እንደሚቀጡ የምትገርዘው ሴት ብቻ ሳትሆን የተባበሩ አካላቶች እንደዚሁ የሚቀጡ መሆኑን አስቀምጧል ማለት ነው። ወደ ሌላው ጉዳይ ስንመጣ ደግሞ ያለ ዕድሜ ጋብቻ ነው እናስቀምጣለን። ይሄ በደንብ የሚመለከታችሁ ትልቁ እናንተ የምንፈልጋችሁ በዚህ ጉዳይ ነው። ያለ ዕድሜ ጋብቻን ስንመለከተው በሀገራችን በገጠር አካባቢ ሴት ልጆች ለጋብቻ ዕድሜ ሳይደርሱና በአካላቸው ሳይጠነክሩ እየተዳሩ ይገኛሉ። የተደረጉ ጥናቶች እንደሚጠቁሙት ያለ ዕድሜ ጋብቻ በፈጸሙ አብዛኛዎቹ ሴቶች ልጆች አካላቸው ሳይጠነክር በሚከሰት እርግዝና ሳቢያ በወሊድ ጊዜ ሌሎች ችግሮች በወሊድ ጊዜ የፌስቱላ ችግር እንደሚያጋጥማቸውና ከዚህ አልፎ ለሞት እንደሚጋለጡ ጥናቶች ያሳያሉ ማለት ነው። ስለዚህ ይህን ተከትሎ ደግሞ የኢትዮጵያ መንግስት ወንጀል ሕጉ ላይ ያስቀመጠው ነገር አለ። ያለ ዕድሜ ጋብቻ በሁለት ከፍሎ ነው የሚያስቀምጠው። አንደኛው 13 ዓመት ሆናቸው 18 ዓመት ያልሞላቸው በሚል ያስቀምጡታል። ሁለተኛው ደግሞ እንደዚሁ 13 ዓመት ሞልቷቸው ከዛ በታች የሆኑ ብሎ ነው ያስቀመጠውና እነሱን ለምንላቸው የተበዳይዋ ዕድሜ 13 ዓመት ወይም ከዛ በላይ በሆነ ጊዜ ከ3 ዓመት በማይበልጥ ጽኑ እስራት ያስቀጣል። የልጅቷ ዕድሜ 13 ዓመት ሞልቷታል፣ ግን ያለችው 14 ላይ 15 ላይ ነው ያለችው ማለት ነው። ያለ ጋብቻ የሚባለው 18 ዓመት ሳይሞላ የሚደረግ ማንኛውም ትዳር ማለት ነው። ያለ ጋብቻ የሚለው ትርጉሙ ማለት ነው። ከዚህ ዕድሜዋ 13 ዓመት ሞልቶ 14 15 ከደረሰና በዛ አካባቢ ላይ ከተዳራች ከ3 ዓመት በማይበልጥ ጽኑ እስራት ያስቀጣል እያለ ነው። ለላይ ደግሞ ሁለተኛ የተበዳይዋ ዕድሜ ከ13 ዓመት በታች በሆነ ጊዜ ከ7 ዓመት በማይበልጥ ጽኑ እስራት ያስቀጣል እያለ ነው። ከ13 ዓመት በታች ከሆነ ከ7 ዓመት በማይበልጥ ጽኑ እስራት ያስቀጣል እያለ ነው። ይሄ እንደዚህ ካለ በኋላ ደግሞ ይህንንም ድርጊት እንዲፈጸም በሕግ የተከለከሉ ጋብቻን ማስፈጸም ይሄን ተከልክሏል። ይሄ ነገር ያለ ዕድሜ ጋብቻ ተከልክሏል። ያን ያስፈጸመው አካል ደግሞ ምንድነው የሚቀጣው የሚለው ነገር አባት ኒካህ ያሰራ አካል እናት ምን ልትሆን ትችላለች፣ ወይ ደግሞ ቃዲ ሊሆን ይችላል፣ ወይም ደግሞ አባት የሆነ ሊሆን ይችላል ለልጁ፣ ወይ ደግሞ ለልጅቷ አባት የሆኑ ኒካህ ስታስር ያሉት ተወካዮች ማለት ነው። ወኪል ኒካህ ያሰራ አካል ወላጆችን ሁሉንም የሚያካትተው ይሄን የወንጀል ሕጉ 647 ላይ 647 እንደሚለው በሕግ የተከለከለ ጋብቻን መፈጸም ወይም ማስፈጸም ብሎ ነው ያስቀመጠው። ምን ይላል? ማንም ሰው በሕግ የተከለከለውን ጋብቻ አስቦ ያስፈጸመ እንደሆነ ከ3 ዓመት በማይበልጥ ቀላል እስራት ወይም ከ5000 ብር በማይበልጥ መቀጮ ይቀጣል ይላል። ሁለት አስቦ በሕግ የተከለከለውን ጋብቻ የፈጸመ ተጋቢ ያገባው አካል ማለት ነው። ያገባው ተጋቢ የፈቀደ ሰው ማለት አባት ወይ እናት ማለት ነው። ወይም ደግሞ ለዚሁ ምስክር የሆነ ሰው በዚሁ አንቀጽ በንዑስ አንቀጽ 1 በተመለከተው ቅጣት ይቀጣል። አባትየውም ያገባውም ሰውዬ ቃዲውም ሁሉንም አካላቶች የተባበሩ እስከ 3 ዓመት በሚደርስ ጽኑ እስራት ያስቀጣል እያለ ነው። 3 ላይ በዚህ አንቀጽ በንዑስ አንቀጽ 1 እና 2 የተመለከተው ድርጊት የተፈጸመው በቸልተኛነት ሲሆን ከ3 ወር በማይበልጥ ቀላል እስራት ወይም በመቀጮ ያስቀጣል ይላል። ቸልተኛነት ማለት ሳይታወቅ ከተሰራ ነው። ሰውየው ሳያውቅ ከሆነ ያደረገው ለምሳሌ ቃዲው ልጅቷ ስትዳር በአይኑ ላያት ይችላል። እድሜዋ 18 ዓመት ሆኗልና ዳርልን ብለው ሊያታሉት ይችላሉ ማለት ነው። ሳያውቅ አድርጎ ከሆነ ቅጣቱ ምን ይሆናል? ከ3 ወር በማይበልጥ ቀላል እስራት ወይም በመቀጮ ይሆናል ማለት ነው። ሳያውቅ ከሆነ ኒካሁን ያሰረው
አስገድዶ መድፈር ሙስ እየጨረስን የተከታተላችሁኝ ከሆነ እየጨረስን ነው። አስገድዶ መድፈርን ስንመለከት ይሄም በተለይ በብዛት ያለው ይሄ አስገድዶ መድፈር ያው ገጠር አካባቢ ላይ ነው ያለው። እዚህ አካባቢ የለም። ገጠሩ ላይ ያለው አስገድዶ መድፈር እንደዚሁ የወንጀል ህጉ ምን ብሎ አስቀምጦታል? በወንጀል ህጉ 620 ላይ ነው ያስቀመጠው። በወንጀል ህጉ 620 ላይ ማንም ሰው የኃይል ድርጊት በመጠቀም ወይም በብርቱ ዛቻ ወይም ህሊናዋን እንድትስት ወይም በማናቸውም ሌላ መንገድ መከላከል እንዳትችል በማድረግ ከጋብቻ ውጪ ነው የሚለው። ከጋብቻ ውጪ ይሄ ማለት አስገድዶ መድፈር ማለት ሁሉም ሰው የሚመስለው ምንድነው? እድሜያቸው ያልደረሱ ወይም ደግሞ ወጣት ሴቶችን ብቻ መድፈር ነው አስገድዶ መድፈር ስንል ማለት ነው። አስገድዶ መድፈር ማለት ግን ከጋብቻ ውጪ ያለች ማንኛውንም ሴት ያለ ፍላጎቷ ማስገደድ ማለት ነው። ለምን ባልቴት ብትሆን ማለት ነው። ሰው በአይምሮ የሚመስለው ምንድነው? ትንሽ ልጆችን ማለት ነው የ15 ዓመት የ16 ዓመት የ15 ዓመት የ18 ዓመት እነሱን ያለ ፍላጎት መድፈር ነው የሚመስለን ብዙ ጊዜ ስለማንረዳው ማለት ነው። ስለዚህ ከጋብቻ ውጪ ያለ ፍላጎቷ ከጋብቻ ውጪ ባልቴትም ከተደፈረች ድፍረት ነው የሚባለው እንድታወቅ የሚፈልገው ነገር ማለት ነው። ስለዚህ የግብረ ሥጋ ግንኙነት የፈጸመ እንደሆነ ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት ያስቀጣል ይላል። ስለዚህ መድፈር ህፃንን ብቻ ሳይሆን ወይም ደግሞ ወጣት ያላገባች ብቻ ሳይሆን ፍላጎቷ ግንኙነት እንድትፈጽም ማድረግ ማስገደድ ማለት ነው። እሱን እንድትይዙ ፈልጋለሁ። ሁለት ወንጀሉ የተፈጸመው እድሜያቸው 13 ዓመት ሆኖ 18 ዓመት ባልሞላቸው ሴት ልጆች ላይ ሲሆን ወይም 13 ዓመት ሆኖ 18 ዓመት ባልሞላቸው ሴት ልጅ ላይ ሲሆን ወይም በጥፋተኛው መሪነት በጥፋተኛው አስገድዶ በደፈረው አካል መሪነት ቁጥጥር ወይም ስልጣን ስር በሆነች የመጦሪያ ቤት የመማጠኛ ቦታ የሕክምና የትምህርት ቤት የጠባይ ማረሚያ እስር ቤት ነው የመታሰሪያ ወይም የተያዙ ሰዎች መቆያ ተቋማት ውስጥ በምትገኝ ወይም በተከሳሹ ጥበቃ ወይም ቁጥጥር ስር በምትገኝ ወይም የእሱ ጥገኛ ሆነች ሴት ላይ ሲሆን ወይም ደግሞ በእድሜ መግፋት ትልቅ ሴት ስትሆን ማለት ነው። በእድሜ መግፋት በአካል ወይም በአእምሮ መንፈስ ድክመት ወይም በማናቸውም ሌላ ምክንያት የድርጊቱ ምንነት ባህሪ ወይም ድርጊቱ የሚያስከትለውን ውጤት ለይታ ለማወቅ ወይም ለመከላከል በማትችል ሴት ላይ ሲሆን ቅጣቱ ምንድነው? በጭካኔ ወይም በማሰቃየት ወይም ቁጥራቸው ከአንድ በላይ በሆኑ ሰዎች ስሰው ያው 2-3 ሰው ነው እንደሚደፈር ታውቃላችሁ። ከአንድ በላይ በሆኑ ወንዶች ህብረት ሲሆን ቅጣቱ ከ5 ዓመት እስከ 20 ዓመት በሚደርስ ጽኑ እስራት ይሆናል ማለት ነው። ዝርዝሩን ሰምታችሁታል። የመጀመሪያው ከ5 ዓመት እስከ 15 ዓመት ያስቀጣል የሚል ያስቀምጣል። ሌሎች ዝርዝሮች ላይ ደግሞ እድሜያቸው 13 ዓመት ሆኖ 18 ዓመት ካልሆነ ወይ ደግሞ ራሷን መከላከል በማትችል ትልቅ ሴት ወይም ደግሞ ድርጊቱ ምን እንደሆነ በማታውቅ ለምሳሌ የአእምሮ ችግር ያለባት ልትሆን ትችላለች። አእምሮ ችግር ባለባት ከሆነ ወይ ደግሞ ፖሊስ ጣቢያ ለምሳሌ ምርመራ ላይ ሆና ምርመራ የሆነ ወንጀል ሰርታ ፖሊስ ጣቢያ ታስራ ከሆነ እስር ቤት ውስጥ ባለች ሰዓት ላይ አንድ ፖሊስ ለምሳሌ አስገድዶ ድፍረት ከሆነ ወይ ደግሞ እሱ የሚያሳድጋት ልጅ ከሆነች ወይ ደግሞ በማረሚያ ቤት ውስጥ ያለች ከሆነ በዝርዝር አስቀምጧል። ሁሉም አካል እንዲጠይቅ ማለት ነው። ማረሚያ ቤት ውስጥ ያለች ከሆነ ወይ ደግሞ መምህር ከሆነ ብሎ አስቀምጧል። በትምህርት ቤት ላይ ያለ ነው። በትምህርት ላይ ያለች አስተማሪው ሊደፍራት ይችላል ተብሎ ተቀምጧል እዚህ ላይ። ወይ አስተማሪው ከሆነ ወይ ደግሞ ሕክምና ላይ ያለች ለምሳሌ ሕክምና እየተከመች እያለ አልጋ ላይ ሆና ታክማ እያለ ወይ ደግሞ ሕክምና ካርድ ክፍል ውስጥ ገብታ እንዳለ ዶክተሮች ሊያደርጉት ይችላሉ። ያው ብዙ ነው ያው ሰው የሚሳሳትበት ነገር ብዙ ቦታ ስለሆነ ማለት ነው። መምህራኖች፣ ሐኪሞች፣ የህግ ቁጥጥር የሚያደርጉ አካላቶች ላይ ማረሚያ ላይ መስጊድም ላይ ያለ ማጸኛት የጸሎት ቦታ ወይ ደግሞ በሸሪዓ ላይ መስጊድ ውስጥ ሊሆን ይችላል። ቁርአን እያቀራ ሊሆን ይችላል። በዚህ መልኩ ከሆነ በጣም ከፍ አድርጎ አስቀምጦት ከ5 ዓመት እስከ 20 ዓመት ለሚደርስ ያስቀጣዋል ብሎ አስቀምጧል። በትኖ ማለት ነው ለያይቶታል። አስገድዶ መድፈሩ ከባድ የአካል ወይም የአእምሮ ጉዳትን ወይም ሞትን ያስከተለ ሲሆን እድሜ ልክ ይሆናል ይላል።
ከባድ የአካል ጉዳት ወይ ደግሞ ሌላ ጉዳት አስከትሎ ከሆነ እስከ እድሜ ልክ ይሆናል። አስገድዶ መድፈር ወንጀል ጋር ተያይዞ ተበዳይዋን ከህግ ውጭ ይዞ የማስቀመጥ ወይ የመጥለፍ ወንጀል የተደረገ ወይ ተበዳይዋ በወንጀሉ ምክንያት በሽታ ተራለፈ ሲሆን አግባብ ያለው የዚህ ህግ ድንጋጌ በተደራራቢነት ይቀጣ ይላል። ሌላው እንደዚሁ 621 ላይ የተቀመጠ ነገር አለ። አንዲት ይሄ ያው ብዙ በኢትዮጵያ ብዙም አይታወቅም። ህግ ሲወጣ ከውጭ ህግ ድስ ላይ ምን ይላል መሰለህ 626 ላይ ስንመለከተው እድሜያቸው 13 ዓመት በሆነ 13 ዓመት ልጆች ላይ የሚፈጸም ግብረ ሥጋ ግንኙነት ነው ወይም ደግሞ ድፍረት በደል። ይሄ አስገድዶ መድፈር አይደለም፣ ከአስገድዶ መድፈር ይለያል። እድሜያቸው 13 ዓመት በሆነና 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ሥጋ ድፍረት በደል። ይሄ ማለት አገባሻለሁ በማለት ወይ ደግሞ ብር ሰጥሻለሁ በማለት እድሜው 18 ዓመት ካልሞላ ጋር ግንኙነት ማድረግ ወንጀል መሆኑን ያስቀምጣል። አሁን በብዛት ደግሞ ለወጣቶች ነው ማህበረሰቡ እንዲያውቀውና ወጣቶች ቢያውቁት የተሻለ ተብሎ የተወሰደ ነው። እነዚህ ስልጠናዎች በትምህርት ቤቶች ላይ ስለሚሰጡ በሃይ ስኩል ላይ ይሰጣል፣ በኤሌመንተሪ ላይ ወረዳ ላይ ባለው ሁለቱም ትምህርት ቤቶች ላይ እንደዚሁ ወደ ገጠርም ተሄዶ ይሰጣል። ስለማያውቁት ምንድነው የሚያስቀጣው የሚለው ነገር አስቀምጠናል። ምንድነው የሚለው እዚህ ላይ ማንም ሰው ተቃራኒ ጾታ ካላት ተቃራኒ ጾታ ካላት እድሜዋ ከ13 ዓመት በላይ ሆኖ 18 ዓመት ካልሞላት ልጅ ግብረ ሥጋ ግንኙነት የፈጸመ ወይም ይህችው ልጅ እንዲህ አይነት ድርጊት ከእሱ ጋር እንድትፈጽም ያደረገ እንደሆነ ከ3 ዓመት እስከ 15 ዓመት ለመድረስ በሚችል ጽኑ እስራት ያስቀጣል ይላል። አገባሻለሁ ብሎ ሊያታላት ይችላል፣ ወይም ደግሞ ብር ሰጥሻለሁ ብሎ ሊያታላት ይችላል። እድሜዋ 13 ዓመት ሆኖ 18 ዓመት ሳይሞላ ከእሷ ጋር ግንኙነት በፍላጎቷ ነው ማለት ነው ፈልጋም ብታደርግ የሚያስቀጣ መሆኑ ነው። የሚያደርጉት የኛ ልጆች ናቸው፣ ወንዶችም የኛ ልጆች ናቸው፣ ሴቶችም ደግሞ የኛ ልጆች ናቸው አይደል? አገባሻለሁ ለወደፊቱ ብሎ አታላቱ ግንኙነት መፈጸም ብቻ በፍላጎት ማድረግ ብቻ ወንጀል መሆኑን እንድታውቁትና ወጣቱም እንዲያውቀው ትምህርት ቤት ላይ እናስተምር ነው። እነዚህ አካባቢዎች በጋራ ሆነው ማለት ነው። እናንተም እንድታውቁት ነው እናስተምራችሁ። 3 ዓመት እስከ 15 ዓመት ያስቀጣል። 3 ዓመት እስከ 15 ዓመት ልጆቻችሁን እንድትነግሩ ወርቀት ስራችሁ እናንተ ባታውቁ ልጆቻችሁ እንዲያነቡት ነው። ይሄ ይከሰታል ተብሎ ስለሚጠበቅ አንዲት ሴት ብሎ አስቀምጣል። እድሜው 13 ዓመት ሆኖ 18 ዓመት ያልሞላው ልጅ ከእሷ ጋር የግብረ ሥጋ ግንኙነት እንዲፈጽም ያደረገች እንደሆነ እስከ 7 ዓመት ለመድረስ በሚችል ጽኑ እስራት ትቀጣለች። እዚህ ደግሞ ምናልባት ተለቅ ያለ ሴት አነስ ያለ ወጣት ልጅ እሷ ልታደርግ ትችላለች። ይሄ እኛ ቢያንስ እኛ አካባቢ የለም፣ ሌሎች አካባቢ ላይ አለ። ትምህርት ከተማ ስትሄዱ አሳውቀው ወይ ወደ መከላከያ ከወዲያ ቦታ ላይ ብትሰሙ ወይ ደግሞ ካለ ባለሀብት የሆኑ ሴቶች መኪኖቻቸውን ይዘው እየመጡ አስገድዶ መድፈሩ ለእኛውን አጃር ነው የሚባለው። እድሜያቸው ግን 18 ዓመት የሞላ ወጣቶችን መውሰድ ግን እየሰማን ነው። ኢትዮጵያ ላይ እየሰማን ነው። እና አዲስ አበባ ለመቅደም የምንወስድ መኪና ውስጥ አስገብተው ነው የሚወስዱት። ስለዚህ እነዚህ ሴቶች ምን አይነት ቅጣት ተቀምጦባቸዋል? እስከ 7 ዓመት በሚደርስ ወንዶቹ ላይ ከ3 ዓመት እስከ 5 ዓመት፣ ይሄኛው ደግሞ እስከ 7 ዓመት ይወጣል። ለወንዶቹ 3 ዓመት ነው፣ 2 ዓመት ሊቀጡ ይችላሉ፣ 3 ዓመት ሊቀጡ ይችላሉ። እስከ 7 ዓመት ያለው ማንነሻውን አላስቀመጠው። ወንዶቹ ግን ከ3 ዓመት በታች ሊጨራሽ አይቀጡም ማለት ነው። አቀማመጡ እንደዛ ነው። 3 ላይ ማንንም ሰው ከእርሱ ጋር ተቃራኒ ጾታ ባለውና እድሜው 13 ዓመት ሆኖ 18 ዓመት ባልሞላው ልጅ ላይ የግብረ ሥጋ ግንኙነት የመሰለ ድርጊት ወይም ለንጽህና ክብር ተቃራኒ የሆነውን ማንኛውንም ሌላ አይነት ድርጊት የፈጸመ ወይም ይኸው ልጅ እንደ አይነት ድርጊት እንዲፈጽም የገፋፋ እንደሆነ አድርግ ተብሎ ከሆነ ማለት ነው። ወይ ደግሞ ትንሹ ልጅ ፊት የዚህ አይነት ድርጊት ተደርጎ ከሆነ ሰውየው ደግሞ ከ3 ወር በማያንስ ቀላል እስራት ወይም እስከ 5 ዓመት በሚደርስ ጽኑ እስራት ይቀጣል ማለት ነው። መጣ ጠለፋ በሀገራችን በተለይም በገጠር አካባቢ እንደ አንድ ጋብቻ ማስፈጸሚያ የጋብቻው መመስረቻ መንገድ
ተደርጎ የሚወሰድ ቢሆንም በሴቶች ላይ ከሚፈጸሙ የኃይል ድርጊቶች አንዱ ነው። ሲጠለፉ ለጋብቻ ለመውሰድ ያደርጉታል። ይወስዱና መደራደር እንደተባለ ልናገባ ነው ተብሎ ሽማግሌ ጋር ይገባል። እንደ አንድ የትዳር መመስረቻ ነው የሚያዘው ኢትዮጵያ ላይ ግን ወንጀል ህጉ ላይ ምን ብሎ አስቀምጦታል? ይሄን በሚመለከት